ተንበርከኪና ይቅርታ ጠይቂው እንጂ። እንደዚህ አልተነጋገርንም እኮ። ኧረ እናትሽ ነገር ወይስ ይቅርታ ጠይቂዋለሽ ተንበርከሽ? ነብዩ ይቅርታ። ችግር የለም ትንሽ። አንቺ ግን በጣም አዝኜብሻለሁ። እኔ ደግሞ ምን አደረኩ? እንዴት አንድ ተራ ቤት ሰራተኛ ልጅ ቃል ሰምቶ ይቀየማል ብለሽ አስብሽ? እሱማ ልክ ነህ። የታባቱ በጣም ያሳዝናል። ጽጌረዳን አንበርክካ ነቢልን ይቅርታ እንድትል አስደረገቻት። በጣም ነው የምገርመው። ሄቨን እንግዲህ ያሰበችው ነቢልን ወደ ፍቅር ወደ ራሷ ልትመልስ ወደ ራሷ እንዳፈቅራ ልታደርግ ትችላለች። ስለዚህ በዚህ የተነሳም ደግሞ በባለፈ በጥፊ ለመታሽው ይቅርታ ጠይቂ ብላ ነበር ያለቻት። በጣም ያሳዝናል። በዚህም የተነሳ እንግዲህ ጽጌረዳ እኔ ለምንድን ነው ይቅርታ የምጠይቀው ጥፋት የለብኝም ብላት ነበር ከቤቷ የወጣችው። በዚህ የተነሳም አጋጣሚ ቻንስ አገኘች ከሱ ቤት ለቤት ሰራተኛ ሆና ስትወጣ ፊት ለፊት ስታገኝ ለእናትሽ ከምናገር ሂደሽ ይቅርታ ከምትጠይቂ ስትላት እናቴ ከምትሰማና ከምታዝንብኝ ይቅርታውን እጠይቃለሁ በማለት ሀሳቧን ተቀበለች። ሰላም ጤና ይስጥልን ውድና የተከበራችሁ የቻናል ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ጽጌረዳ ክፍል 5 ክፍል 4 ወደ ክፍል 3 ስንመለስ እንግዲህ ለነቢል አሲር ጁስ ፈጭተሽ አቅርቢልኝ ብሏት ሰጥታው ነበረ ወደ ትምህርት ቤቷ የሄደችው። ጽጌረዳ እንግዲህ በትርፍ ጊዜዋ እናቷን ለማገዝ በመደበቅና እንትን በማለት ወደ ስራ ትምህርቷ ላይ ትኩረቷን አድርጋ ወደ ስራ ገብታለች። እናቷን በጧት ትምህርት ቤት ሄድኩኝ ላይብረሪ ነው እያመሸሁኝ እያለች ነበረ። እንግዲህ ባላት ታይም እዛ ሰርታ ወደ ትምህርቷም እየሄደች እናቷን የምታግዝ ነገር ግን እናቷ እየተሰደበችና ብዙ ነገር እየሆነች ከነ ሄቨን ቤት ነው ያለችው፣ ወይዘሮ ዘርፌ ማለት ነው። እናም በዚህ የተነሳ ልጅቷ የእናቴን ፊት እንደዚህ መሆን የለበትም፣ እኔም ባለኝ ነገር ቀለል ያለ ስራ ጥሩ ነገር ለመድረስ ይሄን ማድረግ አለብኝ ብላ ጎበዟና ጠንካራዋ ተማሪ ጽጌረዳ ሌላ የቤት ስራ ገብታለች። ይህንን ደግሞ እናቷ አታውቅም። በዚህ የተነሳ እንግዲህ ሄቨን ከቤታቸው ውስጥ በጣም እያመነጨቀች ደሃ ሰራተኛ ነች እያለች እናትየዋን ሳይቀር በጣም እየተሳደበች ትገኛለች። በዚህም የተነሳ ሄቨን እንግዲህ ወደ ዘርፌ ጋር በመሄድ ዘርፌን የት ሄዳ ነው ልጅሽ በማለት አይ አልመጣችም እያለቻት ነበር። እሷ ግን ምንድነች ጎረምሳ እያለች ነበር። እናት ናትና ሁለተኛም አይ ላይብረሪ እዛው ትምህርቷ ታውቂያት ልሳ ላይ ሆና ነው እንዴ የአንቺ ልጅ የተለየ ናት እንዴ አሁን ይህ ስንት ሰዓት ነው እስካሁን ድረስ ላይብረሪ እያለች ነበር። እንግዲህ ጽጌረዳም ባላት ታይም ወደ ስራ ሄዳለች ወደ ቤት ሰራተኝነቷ። በዚህ የተነሳ እንግዲህ ሄቨን ደግሞ በትምህርቷ ሰነፍና ከሌላ በቃ የሀብታም ልጅ ነኝ ብላ ራሷን ካብ አድርጋ የምትል ናት። ነገር ግን በውጤቷና ጎበዝ ታታሪ የሆነችው ጽጌረዳ ደግሞ ትምህርቷም ሰቃይና በጣም ጥሩ ውጤት አምጥታለች። በዚህ የተነሳ በጣም ትቀናባታለች። እንግዲህ ሄቨን የተባለችው ለእናቷ ትሄድና እንደመጣይ መጀመሪያ ዘርፌን ምን ከአንዱ ጎረምሳ ጋር ሄዳ ነው። ኧረ እንድስ እኔ በልጄ ኮራለሁኝ፣ ቀጥ ብዬ ነው በልጄ የምመሰክረው፣ ትምህርት ቤቱና ነው እንጂ እያለች ነበረ። እሺ በቃ ስለ እሱ አያገባኝም፣ ምግብ ደርሷል ብላ ወሬውን ልቀይርላት ብትል እኔ ዳይት ነኝ
ስለዚህ እራት አልፈልግም ብላ በጣም ትናገራታለች። እሺ በማለት እንግዲህ ዘርፌም ትሄዳለች። ጸጥ ብላ ትሄድና ሄቨንም ወደ እናቷ ጋር ትሄዳለች። እናቷን ማሚ በማለት ምን ሆነች ነው? የደበረች እኮ ትመስላለች ልጄ፣ ምንድን ነው ችግር አለ ስትላት፣ አይ ብዙ አይደለም ብቻ ትላታለች። ምንድን ነው? ምንም ይሁን ንገሪኝ ስትላት፣ ጽጌሬዳ እማዬ ስትላት፣ ምን አባቱ አደረገች ጽጌሬዳ ምንድን ስትላት፣ አይ እነ ጽጌሬዳ እዚህ መቀመጣቸው ጥሩ ነው ብለሽ ታስቢያለሽ ትላታለች። እንዴ ምን አደረጉሽ? ምንድን ነው ስትል፣ ዛሬ እንኳን ጥሩ ሆናለች ማለት ነው የሄቨን እናት ማለት ነው። ይህም በምትላት ጊዜ አይ በቃ ሰራተኛ ሞልቷል፣ ስለዚህ ለምንድን ነው እነሱ ከዚህ ቤት የማይወጡት? ከዚህ ቤት ወጥተው በቃ ሰራተኛ ነው ድሮ ሜዳ ሁሉ፣ ስለዚህ ሌላ ሰራተኛ እናመጣለን ስትላት፣ በፍጹም ዘርፌ ከዚህ ቤት ብትወጣ ምን እንደሚደርስብኝ ታውቂያለሽ? በደስታዬም በመከራዬም በሀዘኔም በብዙ ነገሮች ዘርፌ አብራኝ ነው የኖረችው ያደገችበት ቤት። ስለዚህ እዙ እየረገጥኳት እዙ እየተራገጥን ብንኖር ይሻላል። በፍጹም አሁን አላወጣትም ስትላት፣ ማታቂው ነገር አለች ትላታለች። ሄቨንም እንግዲህ እንዴ ማየ ማለት ስትላት፣ አይ ብዙ ነገር ከዚህ ብትወጣ ብዙ ጥላቶችን እናፈራለን። ስለዚህ ብዙ ሚስጥር ታውቃለች። እንዴ አሁን ለምሳሌ ጽጌሬዳ ስራ ይዛ ብዙ ነገር እንትን ስትል ስወጣ እዚሁ ሊኖሩ ነው ስትላት፣ አይ ያኔማ በፍቅር በሰላም ስለሆነ ምንም ነገርም እሷም ተንኮል አታስብም፣ በሰላም ትወጣለች እንጂ ምንም አይመጣብን ስትላት፣ እሺ በቃ ብላ አሁን እንግዲህ በሄጂ ሌላው ነገር በጣም ዛሬ ከአንዱ ባንክ ከሌላ ባንክ ስዞር ነው እና የዋልኩት፣ ሂጂና ተኝ እንተኛ፣ የቀረውን ደግሞ ነገ እናወራለን ብላ ሄቨንን እንግዲህ ትልካታለች ማለት ነው። ሄቨንም ከክላሷ ሄዳ ጸጉሯን ምኗን ራሷን እንግዲህ ፕሮቶኮል ጥበቃ ላይ ነች ማለት ነው። በዚህ የተነሳ እንግዲህ ለፋተኛዋና ጎበዟ ጠንካራዋ ታታሪ ጽጌሬዳ እዛ ቤት ሄዳ እንግዲህ ሰርታ ብዙ ነገር እንትን ስትል ነበር። እንደሄደችም እንግዲህ ከዛ ሜዳ ስትመጣ እናቷ ዘርፌ ስትመጣ፣ ዘርፌ ምን ሆነሽ ነው እስካሁን ድረስ እንዴ? ንፋሱም አይንሽም ቀልቷል እያለች በእርግጥ ያ ነቢል እንትን ሲላት ነበር እና ሲራጥ አስቀምጣለች ስትወጣ ብዙ ሲላት ነበር ትታ ሄደች። እናም በዚህ የተነሳ እሷም አልቅሳም ነበረ። አይ ሳጠና ላይብረሪ እኮ ነው ጎንበስ ብዬ ሳጠናበት የነበረው ነው፣ ጸጉሬ ደግሞ ንፋሱ ነው ማየ ስትላት፣ ምግብ ልስጥሽ ብትላትም በፍጹም ምግብ አልፈልግም ልተኛ ስትላት ነበር። አረ በፍጹም አሁን ሂጅና ሄቨን ነይ ብላሻለች፣ ስለዚህ እሷ ጋር ሂጅ ስለ ነገ ደርሳለች ትላራ አሁኑ ነው ያለች በማለት ትሄዳለች። እንግዲህ ትሄድና ጽጌሬዳም ለምን ፈለግሽኝ ስትላትም ነገ ሂደሽ ነቢልን በተሰበሰቡበት ህዝብ ፊት ይቅርታ ትጠይቂያለች ስትላት፣ በፍጹም አላደርግም፣ ጥፋተኛ እኮ እሱ ነው፣ ለምንስ ነው ይቅርታ ምለው ስትላት፣ እያናገርኩሽ ነው ትያለች ብትላት፣ አልልም ሌላ ምትኝ ከሌለ ብላ ስትሄድ፣ ወሬን አልጨረስኩም እንዴት ጠግበሻል? እያናገርኩሽ አንቺ እኮ ደሃሊ ሰራተኛ ነች፣ ሰው እንዴት ነው የምትሄጅ? በማለት እሷን ጫን ብላ ትሄዳለች ማለት ነው። በዚህ የተነሳ እንግዲህ እሷም ይሄንን ብላት ማለት ነው። በመጨረሻ ስትሄድ በቃ ትታት ትሄድና ትተኛለች እናቷ ጋር። ለምንድን ነው ምን ሆነች ነው ለምን ጠራች ብትላት፣ አይ አሳይመንት ግዢ ብላ ነው ማያ፣ እኔ ደግሞ እኮ እንደዛ ተቆጥታን ስትል ለሌላ ነገር ፈልጋሽ መስሎኝ ስትላል ነበር እናቷና፣ አይ አይደለም አትስቢ ምን ብላ እናቷ እንዳትጨነቅባት ጽጌሬዳ ለእናቷ ተዋሻታለች ማለት ነው። እንግዲህ ጽጌሬዳ እንደተኛች አሰሪዋ ይደውልላትና እንግዲህ ጽዳት አጽድታ ነበር የምትሄደው ወደ ትምህርት ቤቷ። ደውሎላት ጋሼ በማለት አረፈርሽ እኮ ስትላት፣ አይ እየመጣሁ ነው ብላ ተኝታ፣ እናቷን ለምን አልቀሰቀሽኝም እያለች፣ ቀስቅሽሽ እኮ ደግሞ ቆይ ትንሽ ደቂቃ ብለሽ ነው በማለት እንግዲህ ዘርፌን እናቷን ይህን ትላታለች እና በቃ ተነስታ ትሄዳለች። ጽጌሬዳም ወደዛ ወደምታጸዳበት ቤት ማለት ነው። በዚህ የተነሳ እንዴ ግን ለምንድን ነው እሱ ደውሎ አይ ጎበዝ ተማሪ ስለሆንኩኝ
ለትምህርቴ እንትን ከክላስ ስላጣኝ ነው ለዛ ነው ብላ እናቷን ትሸውዳታለች። እንግዲህ ዘርፌ ምሽ ልጄ ካልሽ በማለት እንግዲህ ጽጌረዳም ተነስታ እዛ ጽዳት ቤት ሄዳለይና ጽዳት ልታጸዳ ስገባ እንግዲህ ነቤ እክላሱ ነው። ከሱም የትናንትና አሲር የሰራችለት ነበረ ጁስ ማለት ነው። ያን ጁስ ቆርቁራ ልታጸዳ ላጸዳ ነበረ ስትለው ስራሽ አይደለ እንዴ በሚላት ጊዜ እሺ ብላ ከዛ ያንን ጁዝ አንጥቶ ከምታጸዳበት አርድ ላይ ይደፋዋል። በዚህ ጊዜ እንዴ ለምን ነው ብትለውም እኔ ደሃ እንዳውስ ምን እንትን ይላል፣ ሁለተኛ እንደዚህ አርገሽ ቀጭን አርገሽ እንዳሰሪ ሲላት፣ ደሃ ድሮ የት ያውቃል ሲላት፣ እሺ በቃ ይቅርታ ለቀጣይ ቆንጆ አረጋለሁ በማለት ትቀበልና እሱማው ይሻልሻል በማለት ትቷት ይወጣል። እሷም እንግዲህ አጽድታ ጨራርሳ ስትወጣ እንግዲህ ሄቨን ከወደ እሱ ቤት እየመጣች ፊት ለፊት ሲገናኙ የምትገባበት ቅጡ ጠፋት። እሷም ወደ ትምህርት ቤቷ ልትሄድ ስትል የዚህ ጊዜ ምን እየሰራች ነው? እውነቱን ተናገሪ፣ ምን ልታረጊ ገብተች ነው ስትላት፣ አይ በሰራተኝነት ገብቼ ነው ለስራ ሰራተኛ ተቀጥሬ ስትላት ነገረቻት። በይ እንግዲህ ምንም ቢሆን እናገራለሁ ለእናትሽ ይሄ ነገር እናትሽ ምንም ሰራተኛ ብትሆንም ልጇ እንትን እንድትል አትፈልግም፣ ስለዚህ እናገራለሁ ስትላት፣ በእናትሽ ይቅርታ በእናትሽ ስትላት፣ በቃ ይሄንን ካልሽ ባለፈ ያልኩሽን ነቢልን ይቅርታ ትያለሽ ትጠይቂያለሽ ስትላትም በቃሽ ተስማምቻለሁ ብላ እሱን ትልና ይዛ ትሄዳለች። እንዳውም እድልሽ በእግርሽ ከመሄድ ነይ በሪያድዬች ልሄድ ብላ ስትሄድም እንግዲህ ሁለቱም ከጓደኛዋና ልጁ እዛው ቁመው ነቢል ቁመዋልና በይ ምንድን ነው ሲል አይ ይቅርታ ልጠይቅ ነው በባለፈ እንትን ባለችው ነገር እያለች ነበርና እንግዲህ እሷም አዎሽ ብላ በሂጃ ተንበርከኪ ብላ እንትን ትላታለች። እንዴ በዚህ እኮ አልተስማማንም ለምን ስትላትም እንግዳስ ከፈለግሽ ለእናትሽ ነው እንግዳማ የምናገር ስትላት እናቷን ማስጨነቅና እንድትሰማባት አልፈለገችም። በዚህ የተነሳ እሷም እሺ ብላ ተንበርክካ ይቅርታዋን በይ ተነሽ ብለው አንቺ ደግሞ እኮ ዝም ብለሽ ነው የምታካብጂው ለአንድ ደሃ ለዚች እኔ እኮ ረስቸዋለሁ እንደዚህ እንትን የምትይው ብሏት የዚህ ጊዜ ትታ ትሄዳለች። ጓደኛዋ ግን የትምህርት ቤት ጓደኛዋ ዝም ብሎ እያዘነ በጣም እየተገረመ ነበር። ሄቨን ጽጌረዳም ትታቸው ትሄዳለች። እንግዲህ ሄቨንም ተከትላን ነበር የሄደችው ማለት ነው። አንዳንዴ ድህነት አንገት ያስደፋልና ያው ደግሞ በትምህርቷም ጎበዝና ታታሪ ስለሆነች ጽጌረዳ ሄቨን ግን ትምህርትሽን አሁን ውጤት ማምጣት አለብሽ ጥሩ እያለች እሞክራለሁ እማዬ እያለች የሀብታም ልጅ ነኝ ብላ እውቀት ግን ዜሮ ሁና የምትገኘው ሄቨን አሁን ላይ በጽጌረዳ ትቀናለች። እናም እንግዲህ እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው ማለት ነው። ለነበረን ቆይታ እናመሰግናለን። ባይ ባይ።